ፀሐይን በብር መግዛት ልንችል ነው? አዎ ልንችል ነው። ቀን በቀን አዳዲስ ነገሮችን ሳንሰማ በማንውልበት በዚች ምድር ላይ ሪፍሌክት ኦርቢታል የተሰኘ ድርጅት እንግዲህ አዲስ የፈጠራ ሀሳብ ይዞ መጥቶልናል ማለት ነው። ፀሐይን በምሽት ወደ ምድር ማብራት መቻል ወይም ሪፍሌክት ማድረግ መቻል የሚለውን ኮንሰፕት ይዞልን መጥቷል ማለት ነው። ከዚህ በኋላ በፀሐይን በስልካችሁ ብቻ በማዘዝ ባላችሁበት ፀሐይን መግዛት ትችላላችሁ በሚል ሀሳብን የመጣልን ማለት ነው። እንዴት ነው ይሄ የሚሰራው? ማለት ምንድን ነው ጥቅሙ? ባይዘዌ ብዙ ሰዎች ኖርማል ሰዎች አይጠቀሙትም ብዬ አስባለሁ። ማለት በጣም እንትኑም አሁን ከሳተላይት ሪፍሌክት የሚያደርጉት ስለሆነ ኮስቱም በጣም ውድ ነው። አሁን ይሄ ምን ላይ እንትን ኮንትሪቢዩሽን አለው የሚለውን ነገር ልንገራችሁ። አሁን ይሄ የካርበን ኢሚሽን ለመቀነስ በምናደርገው የዓለማችን የግሎባል ዋርሚንግን ለመቀነስ ወይም የካርበን ኢሚሽንን ለመቀነስ በምናደርገው ጥረት ላይ በጣም ከባድ አስተዋጽኦ አለው ማለት ነው። አሁን በዚህ ላይ ያለው አስተዋጽኦ እንዴት ነው? የሶላር ኤነርጂ ጀነሬሽኖችን ቦስት ሊያደርግልን ይችላል ማለት ነው። ዳሚስ በምሽት ቀን ምናምን ሳይባል 24 ሰዓት የሶላር ኤነርጂ ማምረት እንድንችል ያደርገናል ማለት ነው። ያን ነገር እውን ከሆነ ወይም ከተሳካለን፣ ያንን ነገር ወደ ተግባር ከተመለሰ፣ ያንን ነገር የካርበን ኢሚሽናችንን ለመቀነስ በምናደርገው ጥረት ላይ ወይም ኮንስታንት ኦር ዘላቂ የሆነ የኃይል አቅርቦት ማግኘት በምንፈልግበት በዚች እንትን ላይ ይረዳናል ማለት ነው። በጣም ብዙ ጥቅም አለው በዚህኛው። በዚህ ወይ ይሄ የሚጠቀሙት ወይ ምንድን ነው ደግሞ የሚጠቀሙት አሁን መስታወቶችን ወደ ላይ ከሳተላይት ጋር ሄቪ የሆኑ በጣም ሂውጅ የሆኑ መስታወቶችን ከሳተላይት ጋር በማስመንጠቅ ያንን እነዚያ መስታወቶች ደግሞ ወደ ምድር በሚፈለጉባቸው አቅጣጫዎች በማዘዋወር ነው ማለት ነው። ያንን የፀሐይን ብርሃን ሪፍሌክት ለማድረግ ያሰቡት። ያንን የሚያደርጉት በሞባይል አፕሊኬሽን አላቸው። በዛ አፕሊኬሽን የሚፈልገው ሰው ያዛል፣ ከዛ በዛው ይከፍላል። ከዛ ያዘዘበት አካባቢ ኤሪያ ተሰልቶ ሊሆን ይችላል። በምንም በየትኛውም እንትን ተደርጎ በከፈለበት አካባቢ ወይም በከፈለበት ቤት ወይም ግቢ እንዲበራ ይደረጋል ማለት ነው። በዛ አይነት ኮንሰፕት ነው ይሄን ነገር የታሰበው በምድራችን ላይ ማለት ነው። ሰላም እንግዲህ ጋይስ ይሄ ነው። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።